ከህይወቴ ውጪልኝ። እኔም ከእሷ ጋር ህይወቴንና ላይፌን ልቀጥል። የምርቅ ነው እውነት ህይወትክ ላይ ያህል እንደዚህ ማተር አድርጌያለሁ። ምን እንደተጫነ አህያ ትተነፍሻለሽ አንቺ ከንቱ ማለት ነው። በቃ ከአብርሃም ህይወት ውልቅ ብለሽ ውጪ፣ በቃ ውጪልኝ ብሎሻል። እኔ ይሄን ያክል በህይወትህ ላይ ማተር አድርጌያለሁ። ዋት ኢዝ ዘ ማተር ዋት ኢዝ ዘ ማተር አይደለም። በአብርሃም እና በሩታዬ ህይወት ይቅርና በእኛ ዩቲዩበሮች እና እንደው በኦዲየንስ ራሱ ማተር አድርገሻል። ማተርሽ ይጥፋና ማለት ነው። አንቺን ብሎ እንግሊዘኛ አንቺ ከንቱ ማለት ነው። በቃ ህይወቴ ልኑርበት ብሎሻል። ሩታዬ በጣም ነው የምወዳት በጣም ነው የማፈቅራት ብለዋል ማለት ነው። ጋሽ አሸብር ምክራችን ስለሰማህ እጅግ በጣም አድርገን ከልብ እናመሰግናለን። የሜዳው አህያ ድሮም እኮ ብዬሽ ነበረ። የተውሶ ወንፊትና የሰው ባል አንድ ናቸው፣ አገልግሎት ሰጥተው ብቻ ነው የሚሄዱት ብዬሽ ነበር። ኧረ ወይኔ ያልኩት አልቀረም። ይኸው እናቴ። ለማንኛውም የሜዳ አህያዋ ኦዲየንሶች እባካችሁ ማደሯና ያለማደሯ በቴሌግራም የሚሆን በዋትሳፕ አረጋግጡልኝ፣ በኮመንትም ቢሆን ማለት ነው። ዛሬ ገመድ ማዘጋጀት አይቀርም ማለት ነው። ምክንያቱም ሩታን ወዳታለሁ። ይሄን አልነበር እንደ የምንፈልገው ማለት ነው። ለማንኛውም እኔ ከነሱ ንግግር ይልቅ የሩታ ስታይል ነበር የዛሬ ያሳቀኝ ማለት ነው። ሙዷ ከህይወቴ ውጭ በእሷ ፊት እንደዚህ ስለተናገርኩሽ ይቅርታ ምናምን ሲል ታሽሟጥጣለች ማለት ነው። አይ እንግዲህ አሁን ሩታዬ እውነቴን ነው የምልሽ አባሮልሻል፣ ውሽማውን አባሮልሻል። አሁን ይቅርታውን መቀበል አለብሽ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ቪዲዮ ነው ማለት ነው። ጋሽ አሸብር እንግዲህ ዛሬም በአዲስ ነገር መጥተዋል ማለት ነው። ያው ትናንትና ሩታዬን እወድሻለሁ፣ አፈቅርሻለሁ፣ እኔ ከአንቺ ጋር አብሬ መኖርን እፈልጋለሁ፣ ልጄን አብረን ማሳደግ እፈልጋለሁ ሲል እሪ ያዙኝ ልቀቁን ብለን ነበረ ማለት ነው። እንዴት ከሜዳዋ አህያ ጋር ስትሆን ሌላ ነገር እየተናገርክ አሁን ላይ ደግሞ ብቻህን ስትሆን እወድሻለሁ ለምን ትላታለህ? ከሜዳዋ አህያ ከውሽማ ፊት ለምን ሩታዬን ፍቅርህን አልገለጽክላትም? እኔ ከአንቺ ጋር አብሬ መኖር ነው የምፈልገው፣ ማንንም አልፈልግም፣ አንቺን አፈቅርሻለሁ፣ እወድሻለሁ ለምን አላልካትም ብለን ነበረ ማለት ነው። እንዶ ኮመንታተሮችን ዘራፍ እያሉ እኛንም ዘራፍ እያልን ነበረ በቪዲዮ ማለት ነው። እንዶ ብዙዎቻቸው አበሳጭቷቸው ነበረ። ኧረ ቀለሟ ምንድን ነው? ለምንድን ነው ይሄን ያክል ተጽዕኖ የምትፈጥሪበት ምናምን? ይኸው ተጽዕኖ መፍጠሬ እኮ በጀው ማለት ነው። ለጋሽ አሸብር ማለት ነው። አያችሁ አይደለም? ለምንድን ነው የሜዳዋ አህያ ወይም ውሽማህን አቁመ እወድሻለሁ እኔ ከአንቺ ጋር አብሬ መኖርን እፈልጋለሁ ለምን አላልካትም ስላልኩት ይኸው ውሎ ሳያድር በሩታዬ አጠገብ እባክሽ ከህይወቴ ውልቅ ብለሽልኝ እንደ ክራይ ቤት ውጪልኝ አላት ማለት ነው። እንደ ተከራይ ማለት ነው። ውልቅ ብለሽ ውጪልኝ፣ እኔ ከእሷ ጋር ህይወቴን መምራት እፈልጋለሁ፣ ከእሷ ጋር በፍቅር አብሬ መኖርን እፈልጋለሁ አላት ማለት ነው። ከዚህ በላይ ምን ይፈልጋል ታዲያ? እኔ እፍ ብላ እንደተጫነ አህያ ተነፍሳ እውነትህን ነው። አዎ እውነቱን ነው። ይህን አክል በአንተ ህይወት ላይ ማተር አድርጌያለሁ ወይ? ቀላል አድርገሻል። ግን ማተር ምን ማለት ነው እናንተ? መቼም ለእንግሊዘኛ እኮ እኔ ባዕድ ነኝ። አይነቴ ነጭ ያጫውታታል ደግሞ እኮ አንዳንድ ጊዜ። እኔ ማተ ራሱ አድርጌብሃለሁ አይደለም በአብርሃምና በሩታዬ ህይወታዬና በእኛ ራሱ ማተር አድርገሽብናል። በጣም ነው እየረበሽን ያለሽው ማለት ነው። ነገር ግን እኮ ሄርሜላ ማለት ነው ዛሬ ሄርሜላ ልበልሽ የመጨረሻ ሸጽ እኔ እኮ ድሮም ብዬሽ ነበረ የጎረቤት ወንፊትና የሰው ባል አገልግሎት ሰጥተው ነው የሚሄዱት። የጎረቤትም ወንፊት ጤፍም ይሁን ዱቄትም ይሁን የፈለገው ነገር ይሁን ተነፍቶበት ወደ ባለቤቱ ይመለሳል ማለት ነው። የሰው ዓለም ልክ እንደዛ ነው።
የሰው ባልም እውነቴን ነው የምልሽ አገልግሎት ሰጥቶሽ ወደ ባለቤቱ ወደ ሚስቱ ወደ ልጁ እናት ይመለሳል ማለት ነው። አንቺ ከንቱ ምክሬ ብትሰሚ በዛን ሰዓት ነበረ አብርሃም ከህይወቴ ውጪልኝ እስከሚልሽ መጠበቅ አልነበረብሽም። ላጥ ብለሽ መውጣት ነበረብሽ ማለት ነው። ጭራሽ እኮ ሳመችው ሩታዬን እዛ አቁማ እየገመጨች በቃ እውነትህ ነው ወይ? እኔ ያንተ ደስታ ነው የማስቀድመው፣ ለአንተ ደስታ ነው የምኖረው። በጣም ነው እንዴ ለአብርሃም ደስታ ይኖርሽው አንቺ ከንቱ ማለት ነው። በጣም ነው ደስታውን ያስቀደምሽለት። ለነገሩ ይሄ የውሽሞች ወይም ደግሞ ሁለተኛ ተደርባችሁ የምትገቡ ሴቶች እስታይላችሁ ነው። ምክንያቱም ለመወደድን በቃ እሷ ለባሏ ፍቅር ትሰጣለች እንድትባሉ ማለት ነው። ይሄ እንትናችሁ ነው፣ የሌለ ማንነታችሁ ነው የምታመጡት እንጂ ትክክለኛ ማንነታችሁ ቢፈተሽ ይሄ አይደለም። ይሄ ማለት ነው ጠቅልሎ ወደ አንቺ ቢመጣ እርግጠኛ ነኝ ትረግጨዋለሽ፣ እንደ ጣሳ ማለት ነው። እንደ ቲማቲም ይሄ እንደሚጠጣበት ጣሳ እንዲህ በእግርሽ ነው የምትረግጨው ማለት ነው። ግን ይሄ የምታሳዩት ስታይል የውሸት ነው። ምክንያቱም ትዳሩን እንዲያፈርስ ከሚስቱን እንዲለያይ የምታደርጉት ጥረት ስለሆነ ማለት ነው። ብዙም ድንቅ ግርምም የሚለን ነገር የለም ማለት ነው። ምክንያቱም ብዙዎቻችሁ ባለጌ ስዶች ስለምናውቃችሁ ማለት ነው። የሌላችሁ ፍቅርን ታሳያላችሁ፣ የሌላችሁ ማንነትን ለማሳየት ትሞክራላችሁ፣ ትላላጣላችሁ፣ ትጋጋጣላችሁ ማለት ነው። አሁን የሌለ ነገር እኔ መቼም ቢሆን መቼም ያንተ ደስታ ነው የማስቀድመው። ድሮ ስለአንተ ደስታ አይደለም ወይ የኖርኩት? እውነት ነው። በጣም ነው እንደ የኖርሽው ለሱ ደስታ ማለት ነው። ከንቱ ሩታን ትቶ ወደ አንቺ እንዲመጣልሽ ነበር የፈለግሽው ማለት ነው። ነገር ግን አሁን ኮመንታተሩም እንደኔ አይነቱም ቀባጣሪ የሆነ ዩቲዩበር አንቅተነዋል ማለት ነው። ስለዚህ ዛሬ አብርሃም እውነቴን ነው የምላችሁ ትክክለኛ ውሳኔ ነው የወሰነው ማለት ነው። እኔ ሩታን ባትቀበለው በጣም ነው ደስ ያለኝ ማለት ነው። ምክንያቱም በሩታዬ ፊት እሷ ስለተዋረደች ማለት ነው። በቃ ሩታን እንደሚወዳት ከእሷ ጋር አብረው መኖርን እንደሚፈልግ ስለነገራት ማለት ነው። ስለነገራት በጣም ደስ ብሎኛል ማለት ነው። እውነቴን ነው የምላችሁ ቅሌታ ማለት ነው። አሁን ሩታ እኔ ከአንተ ጋር አልታረቅም፣ አልፈልግም፣ ወደ ድሮ ማንነቴ ልመጣ አልችልም ብላለች። ምክንያቱም ያሳለፈችውን ነገርን ስቃዩን በቃ እንድትመለስ ስላልሰጣት ነው። ስለዚህ አብርሽ አሁንም ታገስ ማለት ነው። ትዕግስት ይኖር፣ ቀስ በቀስ ሩታን ትመለሳለች። ሩታዬ እባክሽ ይቅርታውን ተቀብለሽ ልጃችሁን አብራችሁ አሳድጉ። አብረን እናሳድገዋለን። በሚያስፈልገው ሰዓት ትመጣለ፣ የሚያስፈልገውን ነገር እናደርግለታለን ያልሽውን ስህተት ነው። ምክንያቱም አብራችሁ ያሳደጋችሁት ልጅና ተለያይታችሁ የሚፈልገውን ነገር የምታቀርቡለት እኩል አይደለም። ልጅ አብራችሁ ስታሳድጉት ነው ጥሩ የሚሆነው እንጂ የሚያስፈልገውን ነገር ስላቀረበለት የአባትን እንትን ይተካለታል ማለት አይደለም። ስለዚህ ሩታዬ አሁን ከዚህ በኋላ ደግሞ ወደ አንቺ እንዳንዞር ይቅርታውን ተቀበዩ። በቃ ለአንድ ጊዜ ማለት ለመጨረሻ ጊዜ ማለት ነው። ይህን ይቅርታው ተቀበዩ። እኛ የምንፈልገው ትልቁ ነገር በአንቺ ፊት ይቺ ውሽማ እንድትዋረድ ነበረ እና ተሳክቶልናል ማለት ነው። እኔም ብቻ ሳልሆን ብዙዎቻችሁ ተደስታችኋል ብዬ አስባለሁ። እውነቴን ነው የምላችሁ። በሚስቱ ፊት አስባችሁታል? ውሽማ እኔ ሚስቴን እፈልጋታለሁ፣ ሚስቴን እወዳታለሁ፣ አፈቅራታለሁ፣ ከእሷ ጋር አብሬ መኖርን እፈልጋለሁ። በእግዚአብሔር ልለምንሽ። የምን በእግዚአብሔር ነው የምትለምናት ማለት ነው? ውልቅ ብለሽ ውጪ ማለት ነው እንጂ። ሩታዬም ራሱ ያናደዳት ይሄ ነው። እዚህ ግቢ አምጥቼ ይህን መናገሬ ይቅርታ፣ በእሷ ፊት አቁሜ እንደዚህ ምናምን እንዴ! ይቺ እኮ ደብል የመጣች ናት እኮ ደባል የመጣች አንተ ትዳርን ለማፍረስ የመጣች ሴት እንዴት ነው ይቅርታ የሚያስፈልጋት ማለት ነው? ውልቅ ብለሽ በህይወቴ እንደገባሽ በህይወቴ ውልቅ ብለሽ ውጪ ማለት ነበር የነበረብህ ማለት ነው። እንደውም ይቅርታህን እንዳትቀበል ሩታዬን የረበሻት ይሄን ንግግርን ነው። እኔ በጣም ያሳቀችኝ ወላሂ ነው የምላችሁ። በጣም ነው የሳቁት። እና እሱ ይህን ሲናገር አፏን እንደሆነ ነገር እያደረገችው ነበር ሩታ ማለት ነው። አቦ ይመችሽ የኔ ነብር ማለት ነው። ለማንኛውም እኛ የእናንተ ሰላም የእናንተ ፍቅር ነው የምንፈልገው ማለት ነው። እናንተ ተዋዳችሁ ተፋቅራችሁ ተሳስባችሁ እንድትኖሩልን ነው የምንፈልገው ማለት ነው። ቤቢዬንም አብራችሁ እንድታሳድጉ ነው የምንፈልገው ማለት ነው። የሜዳው አህያ እንግዲህ ከአንዴም ሁለቴ ከሁለትም ሶስቴ ከሶስትም አራት ጊዜ አባረኸኝ እንግዲህ ከህይወት አስወጥተኝ ተገናኝተናል ብለሻል ማለት ነው። ያንቺው ማለቂያ የለውም። ጉድ እኮ ነው። ሩታዬም ይሄ ነው የፈራባት ማለት ነው። ተመልሳ ትመጣለች ይቺ ቆቅመን